ሚስቱን ይወዳል። ሁለተኛ ከሚስቱ ጋር ይጫወታል፣ ይቃለዳል፣ ሚስቱን ይረዳል፣ ያግዛል፣ ለሚስቱ ታማኝ ነው። ከዛስ ሚስቱን ያከብራል። እቺና ትልቁ ቅድም ያልናችሁ ቤት ሰኪና ያለው ቤትን ልብ ስትለው ይሄ ሶስት ነገር ታያለ እዛ ውስጥ መከባበር፣ መዋደድ፣ ይቅር መባባል። ይሄ ትዳር ሐያት ላይ ይሄ ሶስቱ ከሌለ እንዲሁ ያኒ ቤት ውስጥ አንድ ላይ ያሉ እንጂ የለም ሩሃቸውና ቀልባቸው ሶስቱ ከሌለ ይሄ ሶስቱ ከሌለ ለሁላችንም ይሄ ሶስቱን ቤታችን ላይ እንትከለው مفهوم ከሚያመጣ ነገር ይሄን ቤት ላይ ሐለቀተ ተዕሊም ወደ ዲን ሲመጣ ነው ሰውዬ ይሄው ለነገር የሚገባው። አንተም የሱ ሐቅ የሚገባህ እኮ አላህን ስትፈራ እኮ ነው። አላህን ከፈራህ ይገባሃል ሐቁ። ሰም አላህን ከፈራች ምን ይገባታል? ሐቅ ይገባታል። እሱ ወደዛ ወደ አላህ ፍራት የሚጠራው ደግሞ ቤት ላይ የረሱል ሰለላሁ ዐለይሂ ወሰለም ሐዲስ ሶስት ሐዲስም ቢሆን ሁሌ ማታ ሐለቀተ ተዕሊም የቤት ተዕሊም ማለት ነው። ሚስቱን ያከብራል። ኢህቲራም ከየት ወሰድነው ይሄን? የነብያችን ሐያት ይወስክ እንዴት ነበሩ ነብዩ ሰለላሁ ዐለይሂ ወሰለም? ምን ያህል ሰብር አድርገዋል? አንድ ከአፋቸው ስድብ ወጥቷል ለሚስቶቻቸው? ላ ወላሂ። አንድ ቀልብ የሚሰብር ነገር ተናግረዋል? ላ። አንድ ተሳድበዋል? ላ ወላሂ። ከሳቸው ሐያተኛም እንውሰድ ማለት ነው። ይሄ ከዛ በኋላ ሚስቱን ያስተምራል። ሰለላሁ ዐላ ሙሐመድ። ይሄ ነው ትልቁ የምናጠፋበት ቦታ። ዓሊም ነህ አቅራት ቢያንስ ፍሩድ አልዐይን ስለ ጣዕራዋ፣ ስለ ሐይዷ፣ ስለ ኒፋሷ፣ ስለ ተርቢየት አልአውላድ የሚያስፈልገው ማለት ነው። ይኸው አንድ ኪታብ አለ እዚህ ያላችሁት ለእህቶቻችሁም ለባለቤቶቻችሁ አደም በዳኔ መስጂድ ላይ ጁምዓ የምናስተምረው ኪታቡ ምንድነው? የተጻፈው ራሱ ትልቅ ዓሊም ሙፍቲ የጻፉት ነው ረሕመቱላህ ዐለይህ። التذكرة الحضرمية فيما يجب على النساء من الأمور الدينية ለሴት ልጅ ግዴታ ማወቅ ያለባት ከውዱአ ከጠሃራዋ ከባል ሐቅ ስለ ተርቢያው ስለ ሴት ልጅ በሐያቷ ማወቅ ያለባትን ከሐዲስ ከቁርአን ከሐዲስ ወስደው የጻፉት አንድ ኪታብ አለ። ጁምዓ ከ3 ተኩል እስከ 4 ሰዓት ተኩል ይቀሩታል እህቶች። እዛ እንላካቸው። ይሄን ኪታብ ከቀራች ስለ ልጅ ተርቢያ ታቀበታለች፣ ስለ ባሏ ሐቅ ታውቃለች፣ ስለ ጠሃራዋ፣ ስለ ሐይዷ፣ ስለ ኒፋሷ ሐያቷ ላይ የሚገጥማት ነገር ሁሉ በአንድ ኪታብ ላይ አዘጋጅተውት ሴት ልጅ ማወቅ ያለባት ግዴታ ብለው እዛ ላይ ጻፉ። እንላካቸው እህቶች። በሳምንት 1 ሰዓት ነው። በሳምንት 1 ሰዓት ከ3 ተኩል እስከ 4 ተኩል ባለው ሰዓት ማለት ነው። ለሃዳ ሚስቱን ያከብራል፣ ሚስቱን ያስተምራል። ኢዘን ሚስቱን ያስተምራል ማለት ዓሊም ነህ አስተምራት። ዓሊም አይደለህም ጥያቄ ሲመጣ ስለ ዲን ሲያስፈልጋት ትጠይቅህ ዓሊም ጋር ሄደህ ጠይቀህ ጽፈህ ንገራት። ሁለት አልቻልክም ይሄን ዒልም መጅሊስ ይዘሃት ሄድ። ሶስተኛ ይሄ ሁሉ አላደረክም ወጥተህ መማር አለባት። አስተምር አላስተምርም ትጠይቅህ ሄደህ ዓሊም ጠይቀህ ንገራት። አልሐምዱሊላህ አሁን እንደ ድሮ መሄድም እኮ ብዙ አያስፈልግም። ስልክም እኮ አለ። ጠይቀህ የሚያስፈልጋት ለምን በጃህል እንዳትሰራ። መጨረሻው ሶስተኛ ወይ ዛት ሄድ ዒልም መጅሊስ። ሰርግ ቤት እንዴት ነው ዛሬ ሰፈል አወል አይደል ስንሄድ ሰርግ ነገር ሲሆን ሰፈል አወል አይደል ቁጭ የምንለው? ዒልምስ ይዛት ሄድ እሷ ነው ዒልም መጅሊስ። መጨረሻው ካላ አንተ ይሄ ሁሉ ካላረክለት ወጥተህ መማር አለባት። እዘን ማስተማር እንጂ ያው አንዳንዴ ሰለላሁ ዐላ ሙሐመድ ብዙ ጊዜ ወንዶችን የሚያስቆጣቸው የሚያናዳቸው ትዳር ሐያት ላይ አንድ ነገር አለ። ይሄን ልብ በሉ። ምንድነው እሱ? እዛ ባለችበት ቢያ ትዳር ሳትመሰርት ያላወቀችው ነገሮች ነበረ ማወቅ የነበረባት አልተማረችም ይሆናል ወይ ከቤት ማንም አላስተማራትም። አሁን ስታገባ አንተ እሱን ጥፋት እያየህ ትቆጣለህ። መሆን የነበረበት አስተምረህ ካላረገችው ከሆነ ይሄ ነገር አስተምረሽ የምትለው አታውቀውም እኮ ትጣላና ብለህ አንተ እሷ አታውቀውም፣ አላደገችበትም ይሄን ነገር። ለዚህ አይደል ፈዝፈር ቢዛቲ ዲን ተሪበት የዳክ ትዳር ስትመርጥ ዲን ያላት የተባልከው በዛ አይደል እንዴ? ይሄ መከራው እንዳትወድቅ እኮ ነው ዲን ያላት። فلهذا ማስተማር እነሱን አስተምር። ገባችሁ አይደል? ማስተማር እነሱን ያኔ የምታጠፋው ነገር የምትወደው ነገር ይሄ ነገር አልወደውም፣ እኔ ይሄን ጠቢያ አይስማማኝም፣ ይሄን ቀይሪው